ለዩሲኤል ፋይናል የትኛውን ማሊያ ልልበስ? ቆይ ላስመርጣችሁ። ይኸውልሽ ትገቢያለሽ እዚች ጋር ማማይሻ ሊበላ ቻምፒዮንስ ሊግ ደግሞ ቤት ሰፊ ነው ማለት ነው። የሁላ ማሊያ ከያዘ የጎስት ማሊያ ጎስት አስባችሁታል። አርሰናል አግብቶ አውልቆ ማሊያውን ወደዛ ሲወረውር ግማሽ ስቴዲየም። ኧረ በስመ አብ! ኧረ ፒኤስጂ ያረጋጋልን! ኧረ ፒኤስጂ ያረጋጋልን! እነዚህ ሰዎች አላስቀምጣሉ። ጭራሽ እየዞረ ማሊያ ይመርጣል። እንደውም ማለት ነው እኛ በዚህ ማሊያ ነው የዋንጫውን ጨዋታ የምናየው። እዚህ ቪዲዮ ላይ ለተመቸኝ አንድ ኮመንት ማለት ነው ማሊያ ይሸልማለሁ። ሌላው ማለት ቅዳሜ ማለት ነው ያራዳ ልጆች፣ ቅዳሜ ሜይ 30 ከሄኒከን ጋር የት ነው የምንገናኘው? ጊዮን 9 ሰዓት ጀምሮ በር ይከፈታል። እኔ ከአርሰናል ደጋፊ ጋር ብቻዬን አልጋፈጥም። እዛ አብራችሁ ኑልኝ። እዛ ነው የምንቋጠረው፣ በደንብ ነው የምንቋጠረው። አለበል ይኸውላችሁ እንድታስቡ ፈልገው ይህንን ዋንጫ ቢያነሱት የምናሳልፈውን ቀጣይ ዓመት አስባችሁታል? አሁን ራሱ ወሳብ ቻምፕ ሀዩዶን ቻምፕ በየኮመንቱ ወሳብ ቻምፕ እየተባባሉብን ነው። ስለዚህ ቅዳሜ በጋራ ጊዮን ከ9 ሰዓት ጀምሮ ከሄኒከን ጋር በምናሳልፈው ጊዜ አብረን እንቋጥራለን። አብረን እጠብቃችኋለሁ። ያራዳ ልጆች ይመቻችሁ። ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በሕይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥልቅልኝ እንጂ እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፒኤስጂ ያለችን የኛ እማማ ቋጥሮ ብያለሁ። ጀማው የአርሴ ፋሚሊ ምንድነው መፍሰስ? ምንድነው? እስካሁን ተኝተሃል ወይ? ብረግ ብለህ ቀውጠው። ዛሬ የድል ቀን ነው። አንድ አጣላል በባቴ እችን ቻምፒየንስ ሊግ እችን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ትወጣለታለህ። ጊዜው የአርሰናል ነው። ለምን ትጠራጠራለህ? ደግሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ። ይሄ አካውንት ደግሞ ጠላት ዘምቷል። እናንተም ደግሞ በኮፒ ሊንክ መስመት አለባችሁ። በኃይለኛው ይሄ ደንቆሮ ሊክስክስ ደጋፊ ዘምቷል ልጅ አካውንት ላይ። እናንተ ደግሞ በኮፒ ሊንክ ይሄን ቪዲዮ ሲሆን አካውንቱን የፈጠነ ድል ዛሬ ነው። የድል ቀን ነው። ጊዜው የአርሰናል ነው። አባቴ ጀማው ይላል ዛሬም የድል ቀን ነው። ዛሬም ይሄ ቪዲዮ ማለት ነው ቻምፒየንስ ሊግ ፒኤስጂ ከበላ የአርሰናል ደጋፊ ልጅ ያበሽቃለሁ ለምትለው ልጅ ማለት ነው። እኔ ጋር እንዳመጣ እንዲች ብላ እኔ ጋር እንዳመጣ ወንድም እኔ ምንም ነው የማይመስለኝ። እመኑኝ እኔ ሲጀመር የፕሪሚየር ሊጉ ራሱ ደስታ አልወጣልኝም ወንድም ጭራሽ ነው ያልወጣልኝ ማለት ነው። ይሄ ቻምፒየንስ ሊጉን ባጣ ምናምን ቆዝም ያልቅሽ ወፍ ይኸውልህ ቀድሜ ነው የምነግርህ ማለት ነው። ሐሙስ ዕለት ነው ቀድሜ የምነግርህ። እጅን ታክል ነው የማይሰማኝ ማለት እኔ ልታበሽ ወፍ እናደዳለሁ እበዛጫለሁና ከሁለት ሰዓት በኋላ አታገኘኝም። እኔ ዞሬ ሄጃለሁኝ። የፕሪሚየር ሊግ ዋንጫ ሳይነስ ያለው ቪዲዮ እያየሁ ነው። አበለኝ እኔ ልታበሽቅ እንዳመጣ ማለት ነው። የፈለግከውን ኤዲት ስራ፣ የፈለግከውን ቪዲዮ ልቀቅ፣ እንደፈለግክ ጩህ፣ እበድ። እጅን ታክል እውነት ይሄ ፐርሰናል የኔ ነው። እሺ እጅን ታክል አይሰማኝም ወንድሜ ጭራሽ ነው የምልክ ጭራሽ። እና ስልክ ደውዬ አበሽቃለሁ እንዳታስበው። ፋይናል ነው። ፋይናልን አሪፍ አትጫወተውም። ወይ ታሸንፋለህ ወይ ትሸነፋለህ። አለቀ። ይሄ ቻምፒየንስ ሊግ ፋይናል ኢዝ ሂር ይላል አባቴ። አርሰናል ከፒኤስጂ ሲጀመር ቻምፒየንስ ሊግ መሆኑ በዛ ላይ ደግሞ ቻምፒየንስ ሊግ ፋይናል መሆኑ ራሱ ጌሙ በደንብ የሚያጓጓ ይሆናል። እንግዲህ ያው ቋጠሮ ነው ታውቃላችሁ። ግድ ነው ማን እንዴ ከባድ ነው። ምክንያቱም እኔ ትልቁ ሶስተኛው እንግሊዝ ቲም ነኝ ብዬ ነው ማስበው። ምክንያቱም እስከዛሬ አርሰናል ቻምፒየንስ ሊግ አልበላም። ከበላ በኋላ ግን ምንም ነገር ማለት ስለማልችል ለዛ ነው ለምቋጥርብሽ። ለማንኛውም ያበደ ጌም እንጠብቃለን። አርሰናል ከፒኤስጂ ነው። ሰው እንደሚያስበው ፒኤስጂ በጣም ይቀልለታል። እኔ እንደውም ሞር የምሰጠው አድቫንቴጅ ለአርሰናል ነው። እቋጥርበታለሁ ግን አድቫንቴጅ የምሰጠው ለአርሰናል ነው። ምክንያቱም ቻምፒየንስ ሊግ ነው። በቃ እንትን ተጫወተ አሪፍ ናቸው ምናምን የሚባል ነገር የለም።
ሁሌ ታሪክ የሚያስታውሰው አሸናፊዎቹን ነውና አርቴታ ደግሞ ከባድ ሰው ነው እና አርሰናል ነው በደንብ ፕሮባቢሊቲ ሊኖረው የሚገባው ብዬ የማስበው። ለማንኛውም አሪፍ ጌም እንጠብቃለን። ማይሆን ዲስአፖይንት እንደማይረግ እርግጠኛ ነኝ ይሄ ጌም ማለት ነውና አርሰናል ደጋፊዎች እንኳን ያደረሳችሁ አይ ቻምፕ እንደ እነ ቻምፕ ምናምን እነ ቻምፖች። ለማንኛውም ያበደ ጌም እንጠብቃለን። እኛ እንቋጥራለን ምክንያቱም ሶስተኛው ትልቁ ሲቲ እንግሊዝ ቲም ሆን ስለምንፈልግ ማለት ነው። ካሞን ግን ያበደ ጌም እንጠብቃለን። ይመቻችሁ። እስቲ ግምታችሁን ከታች አስቀምጡልኝ። እናንተ ምን ትጠብቃላችሁ በጌሙ? ከታች ጻፉልኝ። ይመቻችሁ። አይኖች ሁሉ ዛሬ ምሽት 1 ሰዓት ላይ ወደ ሃንጋሪዋ ዋና ከተማ ወደ ቡዳፔስት ፑሽካሽ አሬና ስቴዲየም የሚያንጋጡት ይሆናል። አርሰናል ቨርሰስ ፒኤስጂ እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ ይደረጋል። እናም እንግዲህ ይህ ጨዋታ በጠንካራ ማጥቃታቸው በሚታወቁት ፒኤስጂ እና በጠንካራ መከላከል ብቃታቸው የሚታወቁት አርሰናሎች የሚያደርጉት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄን ጨዋታ ማን ያሸንፋል? እስቲ ግምታችሁን በኮመንት ሁላችሁ ማስቀምጡልኝ። ይመቻችሁ። መልካም እድል ባይ። 10,000 የአርሰናል ደጋፊዎች ቲኬት ሳይኖራቸው ሃንጋሪ ደርሷል። 10,000 ይፋ የሆነው መረጃ የሚያሳየው የተሰጣቸው ቲኬት 17,000 ገደማ ነው ለአርሰናል፣ 17,000 ለፒኤስጂ። ኮታቸው 17,000 ነው። 17,000 ለእድለኞች ተሽጧል። ክለቡ ራሱ በራሱ መመዘኛ በቅደም ተከተል ደንበኛ ለሚላቸው ታማኝ ደጋፊዎቹ ሸጧል። እነዚህኞቹ ቲኬት የላቸው የመጡት ዝም ብሎ ነው። ስቴዲየሙ አካባቢ በቃ ድባቡ እንደው ለማሽተት ነው። እዛ አካባቢ ባለ አደባባይ ወይ ፐብ መጠጥ ቤት ምናምን ወይ ሬስቶራንት ጨዋታ ለማየት እና አርሰናል ሻምፒዮን ከሆነ እየጨፈሩ በደስታ ወደ ለንደን ለመመለስ። በነገራችን ላይ የዛሬውን ዋንጫ ለምን እንደምበላ ውስጤ እርግጠኛ እንደሚሆን ለምን እንደሆነ ታውቃለህ? መቼም ከደቂቃዎች በፊት ስለሚካሄድ እንደፈለክ አላግብኝ። እርግጠኛ ሆኜ የምነግርህ ነገር ልክ አርሰናል 90 ደቂቃ ነው ያለው። ምን በታሪኩ አርሰናል የሚባለው ኢንቪዚብል የሚባለው ስብስብ እንኳን ያላሳካውን እነዛ ልጆች ታሪክ ስማቸው በታሪክ የመጀመሪያው ሻምፒየንስ ሊግና ብቸኛውን ያመጡ ተብለው የሚወሱበት ታሪክ በ90 ደቂቃ ውስጥ ቀርቷቸው እንደገና ደግሞ ከሻምፒየንስ ሊግ ህልማቸው ያደናቀፋቸው ቡድን አሁን ተጠናክሮም ሲመጡ እሱ ጠብቋቸው እሱን ፍጻሜ ላይ አግኝተውት ይሄንን የሚያክል መነሳሻ እያለ ከፊት ለፊታቸው እነ ሳሊባ እነዚህን ይመስሉ የዓለም ምርጥ ኋላችን የግንብ የሆነ ተከላካይ መስመርና በረኛ ይዘን መሃል ምርጥ ሆነን ፒኤስጂን ማሸነፍ አያቅተን። ይህን ቪዲዮ ሴቭ አድርገው። በሙሉ ልቤ እኔ ፕሪሚየር ሊግ እንደውም ተስፋ ነበረኝ። ሻምፒየንስ ሊግ ከመጀመሪያውም ጀምሮ ነበረኝ። ዛሬ ዋንጫ እሰማለሁ። ይሄ ቪዲዮ ይቀር። አሁን በዚህ ቪዲዮ የምሰራላችሁ አርሰናል ከፒኤስጂ ማለትም የሻምፒዮንስ ሊግ ፍጻሜ ተፋላሚዎች ኮምባይንድ ኢሌቨን ነው። ቡድናችን እዚህ ቦታ ላይ አግኝተነዋል። አረ ኮፒ ሊንክ አጨናቆ ይሄን ቪዲዮ አካውንት የሚገባችሁ ኮፒ ሊንክ አድርጉት። በረኛ በዚህ ዓመት 19 ክሊን ሺት ያለው ያው ሊጉ ላይ ሻምፒዮንስ ሊጉ ላይ 7 እስከ 9 እርግጠኛ አይደለም ቢሆን አይ ክሊን ሺት አለው። ዳቪድ ራያ ነው ግን ሳፎኖቭ ዶናሩማ ሲል ሼቨሊየር ነው አይባል ሰው ይስመጥ ባክ ብራን ብሎ ሆኗል። ግን ዳቪድ ራያን አይሆንም። ከዛ በኋላ ሴንተር ባክ ፓርትነርሺፕ እናሳ ማርኪኖስን ፓቾም ባይዚ በጣም ኢሊት እዚህ ሻምፒዮንስ ሊግ ፍጻሜ ነው። ኢሊት ያልሆነ ተጫዋች የለም እዚህ ጋር ግን ሁለቱን እንደ ፓርትነርሺፕ ካልከኝ ደግሞ ቶ ማርኪኖስን ጨዋታ አረ በቃ ሌፍት ባክ ፒየሮ ታውጂ ማን ኑኖ ሜንዴዝ ነው የሚሆነው። ኑኖ ሜንዴዝ የዓለም ምርጡ ሌፍት ባክ በዚህ ሰዓት ያለ ምንም ጥርጥር ኤቭሪቲንግ ያለው ተጫዋች። ወደ ራይት ባክ ስንመጣ መጣላት እንጀምራለን ከሌላ ክለብ ደጋፊዎች ጋር። እንደኔ ጁሪያን ቲምበር ነው ይኸውልህ። ለንገር ቆይ ተረጋጋ። ሀኪሚ ነው ኦብቪየስሊ ሀኪሚ ከቲምበር የተሻለ ተጫዋች ነው። አዎ ሀኪሚ የተሻለ ተጫዋች ነው። በዚህ ዓመት ሁለቱም በጉዳት የሆነ ያክል ጨዋታዎችን ሳያሳልፉ ቆይቷል። ስቲል ግን ቲምበር ከሀኪሚ የበለጠ ደቂቃዎችን ተጫውቷል። ከሀኪሚ የበለጠ ጨዋታዎችን ተጫውቷል በነበሩበት ስፔሻሊ ደግሞ የአመቱ መጀመሪያ የነበሩት 6 ወሮች ከምናምን ቲምበር ዓለም ላይ የነበረው ምርጡ ራይት ባክ ነው ብያምናለሁ። እንደ ተጫዋች አሁንም እላለሁ ሀኪም ይበልጣል። የኔ ቲም ላይ ግን የሚኖረው ጁሪያን ቲምበር ነው። ወደ ቪዲዮ ስንመጣ ይቺ ቪዲዮ እንዳታቋርጣት ሁለቱን ቀድመን እናረጋለን። ተረዳኛ ቪቲኒያና የኦኔ ቤዚ ነው። እነዚህ ሁለት የትም የሌሉ ሰዎች
ሁለት ኩሩሩ ድንቅ ነገር ግን በቃ መስራት የምትፈልገውን ነገር እንዳለ የሚሰሩልህ ስፔሻሊ ቪቲኛ ማለት ነው። በስመ አብ በቃ በጣም የሚወደድ አይነት ተጫዋች አብሯቸው ደግሞ ዴከርስ የሚሰለፍ ይሆናል። ዴክላን ራይስ የቢቢሲ አመቱ ምርጥ ተጫዋች የፕሪሚየር ሊግ የኔ የአመቱ ምርጥ ሚድፊልደር አብሯቸው ይሰለፋል። ፍጻሜ ላይ ደርሷል። ከዛ በኋላ ወደ ፊልድ ወደ አታኩ ስንመጣ ክቢቻ ክቫራትስኬሊያ ወይ ከፈለጋችሁ ክቫራዶና ከዛ ከፈለጋችሁ ደግሞ በሀገሩ ስም ክቢቻ ክቫራትስኬሊያ ብላችሁ ልጠሩ ትችላላችሁ ከፈለጋችሁ። ብቻ ግን ጀለስ ሌፍቱን የሚይዘው እሱ ነው። በጣም የትም የሌለ ተጫዋች የአርሰናል የቀጣይ ዓመት ፈራሚ። አታክ ላይ ብራዘር የባለን ዶር አሸናፊ የሆነ ኦስማን ዴምቤሌ ይኖራል ማለት ነው። ከዛ በኋላ ድጋሜ ልንጣላ ነው ደግሞ። አዎ አውቃለሁ በጣም ዘጭ ሰው ዴዚሪ ዶይን ነው የሚያስገባው። ስለሚያስገባውም በጣም ይገባኛል፣ እረዳችኋለሁ፣ ልክ ናችሁ። ነገር ግን የፍጻሜ ጨዋታ ላይ የኔ ቡድኑ ሳካ ባይኖርና የነሱ ቲም ዴዚሪ ዶይ ባይኖር ያለውን ዲፈረንስ እናንተም እኔም እናውቀዋለን። ቡካዮ ሳካ ስታርቦይ እዚህን ቲም እዚህ ድረስ ይዘው የመጣች ተጫዋች የዚህ ኮምባይንድ 11 አንድ አካል ናት። ጨዋታው ላይ ምን እንደማታሳፍረኝ በጣም እርግጠኛ ነኝ። ማን እንደምትቀይሩ አውቃለሁ። ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻል። በዛሬው የፍጻሜ ጨዋታ ላይ እንግዲህ የፊት መስመሩን ቪክቶር ኢናር ዮኮሬሽ ይምራው ወይስ ደግሞ ካይ ሃቨርስ? እንደኔ እንግዲህ ሁለቱም የራሳቸው ኳሊቲ ያላቸው፣ ግን ለኔ ቪክቶር ዮኮሬሽ ቢመራው በጣም ደስ ይለኛል። ምክንያቱም አዛ የፒኤስጂ ተከላካዮችን በጣም እዛው ከቦክሳቸው እንዳይወጡ ሆልድ አድርጎ የሚይዝበት መንገድ ለአርሰናል ሞር ነፃነትን ይሰጣል። እንዲሁም ደግሞ ወደፊት እየተሳቡ የሚጫወቱ የፒኤስጂ ተጫዋቾችን ስፔስ ያሳጥራቸዋል ብዬ ነው ማስበው እና ከዛ አንግል ለኔ ቪክቶር ዮኮሬሽ ይሻለኛል። አንደኛ ሻርፕ ነው፣ ኳሶችን ካገኘ መጨረስ ከፍተኛ እድል አለው። የፒኤስጂ ተከላካዮች ታውቋቸዋላችሁ እንግዲህ ያን ያህልም መሀል ላይ ያሉት እነ ፓቾ እና ማርኪኒዮስ በጣም ፐርፌክት የምንላቸው አይደሉም ከፉልባኮቹ ውጪ። ስለዚህ ለኔ ቪክቶር ዮኮሬሽ ፊዚካል ባትልም አሪፍ ስለሆነ እሱ ይሻላል ብዬ አምናለሁ። እናንተ ኮሜንት ሴክሽን ላይ አስቀምጡ። የማታችሁ መድፈኞቹ